ክልላችን በተለያዩ ዞኖችና ልዩ ወረዳዎች ላይ የሚካሄዱ ውድድሮች ከስፖርት ተወዳዳሪነት ባሻገር ህዝብ ለህዝብ ትስስር ላይ ወንድማማችነትና እህትማማችነት ላይ የሚሰራና ከትብብር አንጻር ሰፊ ፋይዳ ያለው ነው። ከዛ ባሻገር በሀገርና በክልል ደረጃ ኤሊት ስፖርተኞችን ለማግኘት በስፋት ውድድሮችን መካሄድ በየደረጃ ያሉ ጠንካራ የሆኑና ፍትሃዊ በሆነ መልኩ የሚካሄዱ ውድድሮች በክልሉ ባለው የስፖርት ልማት እንቅስቃሴ ላይ ከፍተኛ አስተዋጽኦ አለው። ከዛ ባሻገር ዞኖችና ልዩ ወረዳዎች የውስጥ ለውስጥ ውድድራቸውን አካሄደው በክልል ደረጃ በምናካሄደው የማዕከላዊ ኢትዮጵያ ክልል ልዩ ልዩ ስፖርቶች ሻምፒዮናና ባህል ስፖርት ውድድርና ፌስቲቫል ላይ የራሳቸውን ምርጥ ቡድን ይዞ ሲመጡ ማዕከላዊ ኢትዮጵያ ክልልም በሀገር ደረጃ በሚሳተፍባቸው ውድድሮች የማዕከላዊ ኢትዮጵያን ሊወክሉ የሚችሉ ምርጥ ስፖርተኞችን እንመለምላለን። ከክልል ምርጥ ደግሞ በሀገር ደረጃ ያሉ ክለቦች፣ ማዕከላት፣ ፕሮጀክቶች የክልላችን ላይ ያሉ ታዳጊ ፕሮጀክትና አዋቂዎችንም ጭምር የሚመለምሉና ሀገር ደረጃ ውጤታማ የሆኑ ልጆችን ሊያፈሩ ክልሎች አንዱ ነን። የሶስተኛው የጉራጌ ዞን የልዩ ስፖርት ሻምፒዮና ዞናችን ያለው አብሮነት ወንድማማችነትና ተመስነት የበለጠ ለማጠናከር ወልሞስት የቤተሰብ ጨዋታ በሚል ነው መክፈቻውም ላይ የጀመርነው። ይሄን የበለጠ አብሮነቱ አንድነቱን ለማጠናከርና ከዛ ባሻገር ስፖርት ዋና ተተኪ የማፍራት ጉዳይ ከመሆኑ አኳያ በዞናችን ያለውን አንዱ የስፖርትን ጸጋ የስፖርትን አቅም አውቆ ለይቶ የት አካባቢ ላይ የምን ጸጋ የምን ፖቴንሻል አለን የሚለው ነገር ለይቶ መስራት ያስፈልጋል። በእግር ኳስ የት አካባቢ፣ በመረብ ኳስ፣ አትሌቲክሱ ላይ አሁን በሀገር ደረጃ አጠቃላይ ያለው አትሌቲክሱ ላይ እያመጣ ያለው ኢኮኖሚክ ቫልዩ ቀላል የሚባል አይደለም። አካባቢን ከማስተዋወቅ አኳያ፣ አካባቢን ከመሸጥ አኳያ፣ የልጆችንም የነገ ህይወታቸውንም ከመቀየር አኳያ ትልቅ አቅም ያለው ነው። ይህን አቅም በተገቢው መጠቀም ስለሚያስፈልግ እንደ ዞናችን አምናም ዘንድሮም በጣም በተሻለ ደረጃ ማለት ይቻላል ወረዳዎቹም ጥሩ ቅድመ ዝግጅት አድርጎ ነው እዚህ አካባቢ ላይ መጥቶ የተሳተፉ ያሉት። ከዚህ ቀደም ያለፈው ዓመት በሌሎችም ጊዜያቶች አጠቃላይ ዞናዊ ውድድር ሲደረግ የዞን ውድድር ባበቃበት 2 እና 3 ቀናት ውስጥ የክልል ውድድር የሚጀመርበት ሁኔታ ነው ያለው። ይሄ ሲሆን በጣም ተከታታይነት ያላቸው ተደራራቢ ጨዋታዎች ይኖራሉ እና ስፖርተኞችም መዳከም ይኖራል፣ ጉልበት መዳከም ይኖራል። ይህን ተከትሎ ያው ከፍተኛ ቅሬታ እያስነሳ የነበረ ነው ማለት ነው። ተከታታይነት ያላቸው አድካሚ ውድድሮች ሲደረጉ ቆይተዋል። ከዚህም አልፎ ለክልልም ሄደን ስንሳተፍ ያው የደከመ ጉልበት ይዘን የምንሄድበት ሁኔታ ነበር የነበረው። ስለዚህ ይህን ችግር ለመቅረፍ በዘንድሮ ዓመት ሰፋ ያለ ጊዜ ወስደን ቀደም ብለን የጀመርንበት ሁኔታ ነው ያለው ማለት ነው። የክልሉ ውድድር ከመጀመሩ ከ1 ወር በፊት ነው የዘንድሮ የጀመርነው። አንዱ የዞናችንን ብራንድ የነበረው የወልቂጤ ስፖርት ክለብ አሁን ላይ በብሔራዊ ሊግ ደረጃ ቢሆንም አምና እዚህ ሜዳ ላይ ያየናቸው የተወሰኑ ልጆች አቅፈዋል። አንዱም ይሄም የበለጠ ከውጭ ልጆችን ከምታማትር ሌሎች ሰዎች ከምታመጣ እዚሁ አካባቢ ላይ ያፈራቸው ያበቃቸው ልጆች እዚሁ አካባቢ ላይ ገብተው አካባቢያቸውን መጥቀም የሚችሉበት የራሳቸውንም ደግሞ ህይወት ኢኮኖሚካሊ መጠቀም የሚችሉበት እድል እየፈጠረ ነው የሚሄደውና በአትሌቲክስ ይታወቃል። በጣም በሀገር ደረጃ ስም ያስጠሩ ሀገራቸውን የወከሉ ትላልቅ ጀግና የሆኑ አትሌቶች የወጡበት ዞን ነው። እነዚህ በራሱ መሪ አንድ ከፊት ለፊት የተሻሉ ሰዎች ሲታገኝ የበለጠ ሰዎች በቅቶ እንዲወጡ እንዲተጉ እንዲሰሩ የሚያደርግ ከመሆኑ አኳያ አይ ቲንክ የዘቢደር አትሌቲክስ ክለብ ላይ የተጀመሩ ነገሮች ቀላል ሚና ያላቸው አይደለም። ይሄን የበለጠ አጠናክረን ሄደን በዞናችን በሁሉም ዘርፍ የስፖርት ቱሪዝም እንዲሰፋ እኛ የዚህ የወልቂጤ ዞናችንን መዲና ሆነች ስቴዲየም በቀጣይ አቅም በፈቀደ ቁጥር ደረጃውን ያሻሻሉ ያሳደጉ የስፖርት ቱሪዝሙ እዚሁ አካባቢ ላይ አድርገን ማስኬድ ያስፈልጋል። ምክንያቱም ይሄ ውድድር በመኖሩ ይሄ ከተማ ያገኘው ቫልዩ አለ፣ ኢኮኖሚክ ቫልዩ አለ፣ ማህበራዊ ግንኙነቱ አለ፣ ፖለቲካሊ የሚታተርፍበት ነገር አለ። ነገ ደግሞ ክልል አቀፍ ጨዋታዎች፣ ሀገር አቀፍ ጨዋታዎች እዚህ አካባቢ የተወሰነ ስታንዳርድ ብናሻሽል ብዙ ነገር ወደዚህ መሳብ የምትችልበት ከሴንተርም ያለው ቅርበት አንዱ አድቫንቴጅ ብለህ ማንሳት ትችላለና እነዚህን እድሎች በተገቢ ተጠቅመን ለስፖርት ዘርፉ አሁን በተጀመረው መንገድ በጥልቅ ትኩረት ሰጥተን በተሻለ መንገድ የስፖርት ልማት ዘርፉን አሳድገን በፖለቲካሊ፣ ማህበራዊ፣ ሶሻሊ የምናተርፍበትና የዞናችንን ማህበረሰብ የበለጠ ከፍታውን፣ እሴቱን፣ ባህሉን የምናሳድግበት ስርዓት በቀጣይ ማጎልበትን እንቀጥላለን የሚለው ነገር ለማንሳት ነው። የሚታወቀው ወልቂጤ ከተማ ክለብ አለ። እንደዚሁም
በተለያዩ በባስኬትቦል የኛ ወክለው የሚጫወቱ አሉ፣ በቡድን ደረጃ የሚጫወቱ አሉ። እነዚህን ሊተኩ የሚችሉ ተጫዋቾችን የምንለይበት ነው። እንደ ዞናችንም በተለያዩ ቦታዎች ላይ ሄደን ውድድር ስናደርግ ብቃት ያላቸው ወጣቶችን የበለጠ የምንፈጥርበት ነውና ይህንንም ታሳቢ ባደረገ መንገድ ጠንካራ ክትትል ሲደረግ የቆየበት ሂደት አለ። ከዛ ባሻገር ወጣት ያልባሌ ቦታ እንዳይውል ስፖርት ባህል እንዲሆንና እነዚህ ህፃናቶች ይህን ስፖርት ድባብ ይዘው እንዲያድጉ በተለየ መልኩ እድል የፈጠረበት ሂደት ስላለ እሱንም የበለጠ ትኩረት አድርገን የማላቅ ስራ እየሰራን ያለንበት አንዱ ያው ዞናችን ውድድር በተለይ ክልል አቀፍ ውድድሮች ሲደረጉ በርካታ ሜዳሊያዎችና ውጤቶች የሚመዘገቡት ስፋት ያለው የስፖርት አይነቶች ላይ ስንሳተፍ ነው። በተሳትፏችን ልክ ነው ማለት ነው ውጤት የሚመጣው። ከዚህ አንጻር ያው በየወረዳውና በታችኛው መዋቅር ያሉ ስፖርተኞች በተለያየ ዘርፍ ይሰራሉ። እነዚህ ስፖርተኞች በዞናል ውድድር በሰፋ ያለ ዘርፍ የስፖርት አይነት ላይ